መላክቷል። ጥቃትን የማይታገስ ማህበረሰብ የታል ካልን በግንባር ቀደምትነት የምንጠቅሰው መከላከያ ሰራዊታችንን ብቻ ነው ሲሉ ክብርት ዶክተር ኤርጌጎ ተስፋዬ ተናገሩ። በሀገራችን ለ20ኛ ጊዜ እየተከበረ የሚገኘው ዓለም አቀፍ የነጭ ሪቫን ቀን ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ እንዲሁም ዓለም አቀፍ የህፃናት ቀን ህፃናትን በመንከባከብ የተሻለ ነገን እንፍጠር በሚል መሪ ቃል በመከላከያ ጤና ዋና መምሪያ ተከብሯል። በዕለቱ በክብር እንግድነት በመገኘት ለመከላከያ ጤና ዋና መምሪያ የቁሳቁስ ድጋፍ ያበረከቱት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ሴቶችና ህጻናትን መጠበቅና መንከባከብ ቅድሚያ ሰጥተን የምንሰራው ዋነኛ ተግባራችን በመሆኑ የጥቃት ምንጭ የሚባሉትን ሁሉ ከስራቸው ለማድረግ ሁሉም የማህበረሰብ ክፍል ከጎናችን ሊሆን ይገባልን ብለዋል። ዘላቂ ሰላምን ለማረጋገጥ የጋራ ውይይትና ምክክር ወሳኝነት እንዳለው ተነገረ። በአማራ ክልል አሁን ያለውን ሰላም ለማጽናት ክልሉን ወደ ቀደመ ሰላሙ እንዲመለስ ለማስቻል ታሳቢ ያደረገ ህዝባዊ ውይይት በምስራቅ ጎጃም ዞን ቢቸና ከተማ እና በእነማይ ወረዳ አስተዳደር መካሪ ዘካሪ ህብረተሰብ ለዘላቂ ሰላምና ልማት በሚል መሪ ሐሳብ ከልዩ ልዩ የህብረተሰብ ክፍሎች ጋር ውይይት ተደርጓል ተብሏል። በርዕሰ መስተዳደር ማዕረግ የክልሉ አስተዳደር ዘርፍ ኃላፊ ዶክተር አማኑኤል ፈረደና የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁንን ጨምሮ የክልል የዞንና የወረዳ ከፍተኛ የስራ ኃላፊዎችም ተገኝተዋል። በውይይቱ ላይ ዶክተር አማኑኤል ፈረደ በክልሉ የሚስተዋለውን የጸጥታ ችግር በዘላቂነት ለመፍታትና ህዝቡም የተሟላ ሰላም አግኝቶ ፊቱን ወደ ልማት እንዲያዞር ለማስቻል እየተደረገ በሚገኘው ተከታታይ ህዝባዊ ውይይት በአጭር ጊዜ ውስጥ መሰረታዊ ለውጥ ማምጣት እንደተቻለም አንስተዋል። ክልሉ ባለፉት 2 ዓመታት ባጋጠመው የጸጥታ ችግር በርካታ ማህበራዊና ኢኮኖሚያዊ ምስቅልቅል ደርሶበታል ያሉት ዶክተር አማኑኤል ክልሉን ከዚህ አደጋ መስዋዕትነትን ከፍሎ ለታደገው ማለት ነው ለሀገር መከላከያ ሰራዊትና ለጸጥታ ኃይሉ ምስጋናም አቅርበዋል። የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን በበኩላቸው ህዝቡ በጽንፈኛ ቡድኑ ውሸትና ፕሮፓጋንዳ ሳይታለል አሁንም ቢሆን ለጸጥታ ስራው ትኩረት ሰጥቶ በመስራት የእነዚህን ተላላኪዎችን ተልዕኮ በማምከን ልማቱን ማፋጠን እንደሚገባው ተናግረዋል። ሰራዊቱ የህዝብን ሰላምና ልማት ለማረጋገጥ እረፍት የለሽ ግዳጅን እየተወጣ ይገኛል ያሉት ሜጀር ጀነራል ብርሃኑ ጥላሁን ግዳጁ በአጭር ጊዜ ውስጥ እንዲጠናቀቅ የተቀናጀ የጸጥታ ስራ አጠናክሮ መቀጠል እንደሚገባም አስገንዝበዋል። ነዋሪዎች በበኩላቸው ጽንፈኛ ቡድኑ ማህበረሰባዊ ትስስራችንን እንዲቋረጥ በነጻነት ተንቀሳቅሰን እንዳናመርትና ምርታችንም ለገበያ እንዳናቀርብ የቀንበር በሬያችንን በማረድ ልጆቻችን እንዳይማሩ ድንቁርና እንዲስፋፋ አቅዶ በመንቀሳቀስ ከምናደርገው የልማት ግስጋሴ ወደ ኋላ እንድንመለስ አድርጎናልና ከመከላከያ ሰራዊታችን ጎን እና ከመስተዳደር አካላት ጋር ሆነን እንታገለዋለን ሲሉ ቃል መግባታቸውን መከላከያ ሰራዊቱ ዘግቧል። ሰሜን ምዕራብ እዝ ጽንፈኛውን ቡድን በመደምሰስ የክልሉን ሰላም እያረጋገጠ ነው ሲሉ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሰሜን ምዕራብ እዝ ጽንፈኛውን ቡድን በመደምሰስ የክልሉን ሰላም እያረጋገጠ ይገኛል ሲሉ የእዙ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ናቸው የተናገሩት። ዋና አዛዡ ከማዕከላዊ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር ከወልቃይት ሰቲት ሁመራና ከጎንደር ከተማ ከፍተኛ እና መካከለኛ አመራሮች እንዲሁም የእዙ ከፍተኛ አመራሮች በተገኙበት በጎንደር ከተማ በቀጠናው አሁናዊ ሁኔታ ላይ ተወያይቷል። ከጸጥታ ኃይሎች ጋር በቅንጅት የተደረጉ ስምሪቶች ከማህበረሰቡ ጋር በተደረጉ ውይይቶችና ምክክሮች ከፍተኛ ለውጥ መምጣቱንም ሌተናል ጀነራል ብርሃኑ በቀለ ናቸው ያወሱት። የጽንፈኛው ቡድን ታጣቂዎች በአሁኑ ወቅት በቡድንና በተናጠል እንዲሁም በትጥቅና ያለ ትጥቅ እጃቸውን ለመንግስት እየሰጡ ይገኛሉ ያሉት የሰሜን እዝ ምዕራብ አዛዥ ሌተናል ጀነራሉ ህብረተሰቡም የጽንፈኛውን ተግባር ተገንዝቦ አካባቢውን በንቃት እየጠበቀ ይገኛልም ነው ያሉት። የክልሉን ሰላም ለማረጋገጥ ባለፉት ጊዜያት የተሰሩ ስራዎች የተደረጉ ስምሪቶች ውጤታማ ስለመሆናቸውም ሌተናል ጀነራል በቀለ ተናግረዋል። የክልሉን የጸጥታ ኃይል በስልጠና ማገዝ እንዲሁም ግዳጆችን በጋራ መፈጸምና የጽንፈኛ ቡድኑን እኩይ ሴራ በማጋለጥ ከፍተኛ ውጤትም ተገኝቷል ብለዋል ሌተናል ጀነራል ብርሃኑ በቀለ። የጽንፈኛው ቡድን ቆምልሃለው ያለውን የአማራ ክልል ህዝብ እያሰቃየና ወደ ድህነት እየመራው ይገኛል ያሉት ዋና አዛዡ ህብረተሰቡ ከመንግስት ጎን ተሰልፎ ሊታገሉ እንደሚገባና የተጀመሩ ጥረቶችን አጠናክሮ እንዲቀጥልም አሳስበዋል ብሏል መከላከያ። ኦፌኮ ከአዲስ አበባና ከተወሰኑ ምርጫ ክልሎች በስተቀር በቀጣዩ ጠቅላላ ምርጫ እንደማይሳተፍ አስታወቀ። ፓርቲው በአዲስ አበባና በተወሰኑ የምርጫ ክልሎች ብቻ ለመሳተፍ የወሰነው የፓርቲዎች የምዝገባ አዋጅ በሁለት ተከታታይ ምርጫዎች ያልተሳተፈ ፓርቲ ህጋዊ ሰውነቱን ይነጠቃል ስለሚል ብቻ እንደሆነም ገልጧል።
ኦፌኮ ባለፈው ጠቅላላ ምርጫ እንዳልተሳተፈም ይታወሳል። ነጻ ፍትሐዊና ታማኒ ምርጫ ለማካሄድ የሚያስችል ምቹ ሁኔታ በሀገሪቱ ውስጥ የለም ያለው ኦፌኮ በዚህ ሁኔታ የሚካሄድ ምርጫ ለሀገሪቱ ሰላምና መረጋጋት አያመጣም ሲል ስጋቱንም ገልጧል። ሆኖም ወደፊት ሁኔታዎች ከተሻሻሉ ሀሳቡን ሊቀይር እንደሚችል ፓርቲው አስታውቋል። በኦሮሚያና ሌሎች ክልሎች የሚካሄዱ ግጭቶችን በአስቸኳይና ሊረጋገጥ በሚችል መልኩ እንዲቆሙ ፓርቲው የጠየቀ ሲሆን የፖለቲካ እስረኞች እንዲፈቱ የምርጫ ቦርድና የጸጥታ ተቋማት ተቋማዊ ማሻሻያ እንዲደረግና የአፍሪካ ህብረት፣ የአውሮፓ ህብረትና የተመድ የምርጫ ታዛቢዎች ተጋብዘው የቅድመ ምርጫ ሁኔታውን እንዲታዘቡም ሲል ጥሪ አድርጓል ተብሏል። የኢትዮጵያ ካፒታል ገበያ ባለስልጣን እስከ ቀጣዩ ሰኔ ወር ድረስ የአክሲዮን ገበያ አፈጻጸምን በተገደበ ጊዜ ውስጥ የሚለኩ የገበያ ጠቋሚዎችን ማውጣት እንደሚጀምር አስታወቀ። የገበያ ጠቋሚዎቹ በሰነድ መዋዕለ ንዋይ ገበያው የተመዘገቡ ኩባንያዎች የአክሲዮን ገበያ አፈጻጸም መለኪያዎች ናቸው። ባለስልጣኑ የውጭ ባለሀብቶችና ኩባንያዎች በካፒታል ገበያው እንዲሳተፉ የሚያስችል ፖሊሲ ሰነድ ማዘጋጀቱንም ትናንት በአዲስ አበባ በተካሄደ ካፒታል ገበያ ጉባኤ ላይ ይፋ አድርጎታል። የካፒታል ገበያ አዋጅ የውጭ ባለሀብቶችና ኩባንያዎች በቀጥታ በሀገሪቱ የሰነድ መዋዕለ ንዋዮች ገበያ መዋዕለ ንዋያቸውን እንዲያፈሱና የካፒታል ገበያ አገልግሎት አቅራቢ ለመሆን ፍቃድ እንደሚያገኙም ይፈቅዳል ይላል። በካፒታል ገበያ አገልግሎት ሰጪ ተቋማት ጉዳት የሚደርስባቸው አካላት ካሳ እንዲያገኙ የሚያስችል ዝርዝር መመሪያና ደንብም ተዘጋጅቷል ነው ያለው። የትግራይ ፕላን ኮሚሽን ቢሮ ኃላፊ ሃንሳ ተክላይ ፌዴራል መንግስቱ የትግራይን ድጎማና አዲሱን የደሞዝ ጭማሪ በጀት በማዘግየቱ ክልሉ ከፍተኛ ችግር ላይ ወድቋል ማለታቸውን ቢቢሲ ዘገበ። ገንዘብ ሚኒስቴር ለአዲሱ የደሞዝ ማሻሻያ ለመስከረም ወር 481 ሚሊዮን ብር መላኩን የጠቀሱት ኃላፊዋ ሆኖም ደሞዝ ማሻሻያውን ተግባራዊ ለማድረግ በሚያስፈልገው የገንዘብ መጠን ላይ በተፈጠረው ሰፊ ክፍተት ምክንያት ጭማሪውን ተግባራዊ ማድረግ አልቻልንም በማለት ጊዜያዊ አስተዳደሩ የገጠመውን ችግር እንደገለጹ ዘገባ አመላክቷል። ጊዜያዊ አስተዳደሩ የመስከረምና ጥቅምት ወር ጭማሪ ደሞዝን ጥቅም ላይ በአንድ ጊዜ ለመክፈል አቅዶ እንደነበርና ሆኖም የጥቅምት ወር ደሞዝ ጭማሪ ሳይላክ መቅረቱን ኃላፊዋ ተናግሯል ተብሏል። ኃላፊዋ ገንዘቡ ለምን እንዳልተላከ ጊዜያዊ አስተዳደሩ ለገንዘብ ሚኒስቴር ጥያቄ አቅርቦ እስከ ትናንት ድረስ ምላሽ እንዳላገኘ መናገራቸውንም የዜና ምንጩ ጠቅሷል። ኢትዮጵያና ቻይና የሳይበር ደህንነት ትብብራቸውን ለማጠናከር ተወያዩ ተባለ። የኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ከቻይናው ብሔራዊ ዳታ አስተዳደር ጋር በሳይበር ደህንነት፣ በዲጂታል አስተዳደርና በዳታ አያያዝ ዙሪያ ትብብርን ለማስፋት ያለመ ውይይት ማድረጋቸውን አስታውቋል። የኢንሳ ዋና ዳይሬክተር ትዕግስት ሐሜድ ከቻይናው ብሔራዊ የዳታ አስተዳደር ዳይሬክተር ሊዮንግ ጋር ያደረጉት ውይይት በሳይበር ደህንነት፣ በዲጂታላይዜሽን እና በብሔራዊ የዳታ ስርዓቶች ዙሪያ በሁለቱ ሀገራት መካከል ያለውን ትብብር የበለጠ ያጠናክራል ብለዋል። ወይዘሮ ትዕግስት ኢትዮጵያ የዲጂታል 2025 ስትራቴጂዋን አጠናቃ የዲጂታል 2030 ስትራቴጂን ተግባራዊ እያደረገች መሆኑን በመግለጽ በዚህ ስትራቴጂክ ውስጥ የሳይበር ደህንነት ቁልፍ ጉዳይ መሆኑን ጠቅሰዋል። ኢትዮጵያን የሳይበር ደህንነትና ሉዓላዊነት ለማረጋገጥ ከቻይና ጋር በተለያዩ ዘርፎች በቅንጅት እንሰራለንም ብለዋል። የቻይና ብሔራዊ ዳታ አስተዳደር ዳይሬክተር ሊዩ ሊዮንግ በበኩላቸው ባደረጉት ጉብኝት ኢትዮጵያ በሳይበር ደህንነት ዙሪያ ጠንካራ ስራዎችን እየሰራች እንደሆነም መመልከታቸውን አረጋግጠዋል።